መሐመድ በራሱ እጅ ጠርቦ የሚያስመልካችሁን ከአባ ኢብራሂም ነው የገነባው ብላችሁ የኢብራሂምን ስም ስታጠፉ ትንሽ ስለሚሰማኝ ነው። ጣው ሊመለክበት እኮ አይደለም የአላህ ቤት መሆኑን እኮ ያውቃሉ እነሱ ኢብራሂም እንዳልገነባው እሺ ኢብራሂም እንዳልገነባው ላውጣለ መሐመድ ራሱ ከአጎቱና ከቁረይሽ ሰዎች ጋራ ከአባን እንደገነባው ላውጣለ ሐዲስ መሐመድ ገና ጎረምሳ ባለበት ጊዜ ነብይነት ሳይመጣለት በሆነ ጊዜ ላይ አውት እንዲመለክበት ሰው የአላህ ቤት መሆኑ እኮ የታወቀ ነው እኮ ይሄ እኮ የአላህ ቤት ነው ሰዎቹ ከሸሪዓው ነገር እንኳን ቢሰሩ ይሁን አሁን ኢብራሂም ገነባ የምትሉትን ሐሳብ ዛሬ እስቲ ምናልባት በዚህ አጋጣሚ እናያለን ኮንፈርመር ኮንፊውዘር ምናምን የሚለው ነገር እሱን በደንብ እናያለን ግን ነብዩ መሐመድ ራሱ አሁን ከአባን የገነባው ኢብራሂም ነው ያላችሁ ተሰክሱናላችሁ አይደለ መሐመድ እንደዛ ያለ ይሰክሰናል ግን ሐዲሳችሁ በፍጹም እንደውም መሐመድ እንጨት አቀባይ ነበር እንደውም ራቁቱን ብልቱ ሁሉ የታየ ከአባን ሲገነባ እንደነበረ ከቁረይሽ ሰዎች ጋር አንተ ሙሐመድ ትክክል ነው እኮ ሙሐመድ ገንብቶ አልገነባም አላልኩም እኮ የገነባው ያላህ ቤት ኢብራሂም ገነባ ትሉናላችሁ ታዲያ ለምንድን ነው ኢብራሂም ገነባ ብላችሁ መሰከሱ ለዚህ እኮ ነው አሁን ቁርአን ይወለድ ኢብራሂም መሰከስ እኮ አይደለም ቁርአን ራሱ እያለ እኮ ቁርአን ራሱ ወይደርፈው ኢብራሂም القواعد መሰረቱን አነሳ ይላል ኢብራሂም መሰረቱን አነሳ ይላል አንዳንዴ እኮ እኛ የሚመችንን ነገር አንስተን ማይመችን ነገር መጣላል ሁሉንም ነገራቶች እኮ ማመዛዘን አለብን ብራዘር ማለት አይ ብቻ እኛ መሐመድ በራሱ ነገር አንስተን አይደለም ከአባ ጣዖት አምላኪዎች ነበሩ መሐመድ አብሯቸው ሲገነባ እንደነበረ ሐዲስ አናውጣለኝ መሐመድ ማለት መሐመድ ያው በካባ ደረጃ ካባ አመለከ የሚባል ሰው የለም ከካባን የሚያመልክ አልነበረም ጣዖት የሚያመልክ እንጂ ካባ የሚያመልክ አልነበረም ከቶፒኩ በጣም ሩቅ እንዳንሄድ ግን እቺን ኮንፊውዝ የምታደርግ ነገር እንምጣና እንዴው እስቲ ይታያል ኢብራሂም የገነባውን ተመልከቱ ሌላውንም እናያለን በርግጥ ምን አይነት ከባድ ውሸት እንደሆነ ኢብራሂም ገነባ ያለ ሙስሊሞችን መሐመድ ሲሰክሳቸው እንደነበረ ምናምን እሱን እናያለን ይታያል ሰይል ቡኻሪ አው ይታያል ኦኬ አረብኛ ታነባለህ እስቲ አንብበው እስቲ አንብበው እኔ ሚውት ላድርግ ያው ቃለ ሰሚቱ ጃቢር ኢብኑ አብዱላህ ሰማሁት ነው ትንሽ ወደ ግራ አርገው ወደ ግራ ይወዲስ አነ ረሱላህ ሰለላሁ ዐለይሂ ወሰለም በቃ እንደዚህ ያዝ አይዋ እንደዚህ በቃ ረሱላህ ሰለላሁ ዐለይሂ ወሰለም ሰው ካነ ينقل منهم الجارة ድንጋይን ያነሳ ነበር ነው ሊልካበቲ ወአለህ ይዛሩ ሽሩጡም የነበረች ሆና ጭንቅላቱ ላይ ወገቡ ላይ ነው فقال له العباس أمه يا ابن أخي أنت يوندم حلت إزارك فجعلت على من منك بيك هنا شرطان بتانساوس تكشى على بيتارجو سألوا دون الإجارة كتكش كأنتنا دينجو ندي شكم بات ما لازال ندي شكم بات قال فحله فجعله فتاونه عاد الرجونه بتكشوا له فسقط مكشان عليه ملك ثانية والنبي عليه السلام ودقونه ميلو فما رؤي بعد ذلك صلى الله عليه وسلم نو يجي طاتن أسوق طاتن يتاج طاتن هاي أوريانا ياو النبي عليه الصلاة والسلام دينجاون بميانا سبسات تكشان دايقودا شرطن أرجنو يه شرطن أرج تكشان دايقودا نو الناس دمو النبي عليه الصلاة والسلام أنستون تيارجوت ራቁታቸው ነው ሲሆኑ አላህ ደግሞ በቃ ያው ራቁታቸው እንዳይታዩ ተፈልጎ አላህ ጣላቸው ነው ማለት ያው ራቁታቸው እንዳይታዩ ተደረጉ ነው ያው አላህ ጠበቃቸው ነው ያው ራቁታቸው አልሆኑ ሌላ ነገር የለው ብቻ ግን አሁን እዚህ ጋር መሐመድ አው ገንብቷል የገነባው መስጂድ እንጂ የገነባው ከማን ጋር ነው ይሄውና ላምበው ቁጥሩን ለምትሉኝ 364 ከአጎቶቹ ጋር ነው ከአጎቶቹ ጋር ከመካ ህዝብ ጋር ኦኬ አጎቶቹና የመካ ህዝቦች ምን ነበር የሚያመልኩት የነበረው
ጣዖት ያመልኩ ነበረ ነው። አዎ ግልጽ ነው። ጣዖት በጣም ያመልኩ አመሰግናለሁ። ስለዚህ የሰሩት ካዕባ ውስጥ ምን ነበረ? ከመሐመድ ጋር ከነቢዩ መሐመድ ጋር ያው መስጂድ ነው። የአላህን ቤት ነው የገነባው። መሐመድ የገነባው የአላህን ቤት ያ ነገር የለም። መስጂድ ይላል። ያው መስጂድ ነው። መስጂድ ሐራም እኮ ነው የተከበረው መስጂድ ተብሎ ነው የሚጠራው ካዕባ። ይሄ የሚጠፋ ነገር ዩሲ ወንድሞች 176 ሰው ምናምን አላችሁ ኢብራሂም ገነባው እያሉ የሚሰክሱን የጣዖቱን ቦታ መሐመድ ከአጎቱና ከዛ ከቁረይሽ ሰዎች ጋራ ራሳቸው ናቸው የገነቡት። ሌላ ማየት እንችላለን። በጣም እሺ ቁርአን ልንገር በልጨርሳ ለምን ያው ሐዲስ እያነበብን ማለት ሰሂህ ቡኻሪ እኮ ነው። ሰሂህ ቡኻሪ እኮ ነው። እኔ ከራሴ አላመጣሁም። ምን ሆናለ? መሐመድ እንደገነባውም እኮ ኢብራሂም ገንብቷል እሱ። ኦኬ አሁን እኮ ይኸውልህ ኢብራሂም ገነባው ስትሉን ምን አለ መሰለክ፣ ምን ያህል ዱላ ያመጣባቸዋል መሰለህ። ኢብራሂም ገነባው ስትል ከአባ እዚህ ጋር እያለ ነቢዩ መሐመድ እንደተነሳ ወዴት ነበር የሚሰግድ የነበረው? ቤተል መቅደስ ነበር። ቤተል መቅደስ ማን የገነባው? ያው ነብዩላህ ዳውድ ነው የሚባለው። ኦኬ ነብዩላህ ዳውድ ይቀድማል ወይስ ኢብራሂም ይቀድማል? ኢብራሂም ይቀድማል። ኦኬ ኢብራሂም ይቀድማል። በኢብራሂም እና በዳውድ መካከል ስንት ዓመት ልዩነት አለ? ይሄ በትክክል የተጻፈ የለም። ብቻ ግን ኢብራሂም ይቀድማል። ዳውድ የኋላ ሰው ነው ከሙሳ። እሺ እንግዲህ ዳውድ ማለት ኢብራሂም የመጀመሪያ ነው። ከዛ በኋላ ዳውድ አለ። ከዛ ነቢዩ መሐመድ አለ። ነቢዩ መሐመድ ዳውድ ነቢዩላህ ኢብራሂም የገነባውን ቤተል መቅደስ ትቶ ወዴት ነበር የሚሰግድ የነበረው? ወደ ቤተል መቅደስ ይሰግድ ነበር። ማን ወደ ገነባው? የኢብራሂምን ትቶ ወዴት ነው ሲሰግድ የነበረው እያለን ነው? ወደ ቤተል መቅደስ ይሰግድ ነበር። ማድረግ የነበረበት እንግዲህ ወዴት ነበረ? ኢብራሂም ወደ ገነባው ነው ወይስ ዳውድ ወደ ገነባው? አይሁዳኖች ይሰግዱበት ወደ ነበረው ነው። አይሁዳዎች አይሁዳውያኖች መቼም ዛሬ ከአባ እያለ እዚህ መስጊድ አልሐረም እያለ ማንም ሰው የራሱን ከአባ አይገነባም። የትኛውም ዓለም ላይ ልክ ነኝ? ልክ ነኝ? መስጊድ ራሱ እያለ ወደ ሌላ ሄድም ነው አይደል? አዎ በቃ መስጊድ አልሐረም እያለ የትኛውም እስራኤላዊ ቤተ መቅደስ አይገነባም። ወይ ደግሞ እነ ሰለሞን አባታቸው አብርሃም የገነባው ቤት እንዳለ ይነግሩን ነበረ። ግን አይደለም፣ ውሸት ስለሆነ ማን የገነባው? መሐመድና ዘመዶቹ የቁረይሽ ሰዎች አጎቶቹ ምናምን ለጣዖት አምልኮ ራሳቸው እንደገነቡት አሁን አዲሱን አሳይቻለሁ። ይሄ ማረጃ ከየት ነው ያገኘው? ከሐዲስ ነው አይደል? ከሐዲስ ነው አይደል ያገኘው? መሐመድ እንደገነባ ነገረህ? ከሐዲስ አይደል የነገረህ? በሐዲስ በራሱም ደግሞ እንደገና ኢብራሂም እንደገነባው ይናገራል እኮ። ለዚህ እኮ ነው ኮንፊውዘር ነው የምንለው እኮ። ኮንፊውዝ ነው የሚያደርግክ ይሄ እምነት ወይ አይደለም? አንተ ነው እሱም አይረግም። እሺ የቱን እንቀበል? መሐመድ የገነባውን እንቀበል ወይስ ኢብራሂም ገነባ የሚለውን? ኢብራሂም እና እስማኤል ገነባ የቱን እንቀበል? ንገረኝ። ሁሉም ሌላ ገባ አለ። ቤቱ ሲጀመር የተገነባው እስማኤልና ኢብራሂም ገንብተውታል። ከዛ በኋላ ቁረይሾችም ደግሞ በጌታ አሁን ያወጣውልህ ሐዲስ ላይ የሚለው መሐመድና አጎቱ የቁረይሽ ሰዎች ሆነው ከአባን ገነቡ። እነዚህ ሰዎች ምንድናቸው ብለን ደግሞ ቼክ ስናደርግ አብደላን ጨምሮ ገነቡ ብቻ አሳደሱ ነው እንጂ እነሱም አሳድሰው ነው እንጂ የመጀመሪያ ግንባታ ይላውጣል እንዴ? ጌታ ሆይ እሺ አደሱ ሚል እና በቃ እኔ ቁርአን ላውጣለሁ። እኔ ቁርአን ልንገርህ ለምን ነው ሐዲስ ላይ አደሱ እስቲ አደሱ የሚል ይሆንና የቁረይሽና መሐመድ እኮ አይደለም በያገረ ልጅ ይሄው አንብብሽ ይሄው አደሱ ይላል። ይሄ እባካችሁ ወገኖች እስቲ አብረን እናንብብ። ቁርአን ለመታወጣ ማለት አደሱ ይላል ወይ?
ያው ግንባታው እኮ ነው ያለ ነው። በቃ ዛሬም ድረስ እኮ ይገነባል። ሱዲ እኮ ገነባች ይባላል። መስጂድ አልሐራም ገነባች ይባላል እኮ ያስተሰችው አጎቱና የቁረይሽ ሰዎች ከአባን ገነቡ ነው የሚለው። እሱን ነው የሚያስበው። ከመጀመር መሰረቱ እኮ የቁርአን ላይ ብለሃል እኮ ቁርአን ላይ አምጣ አሳየን። ኢብራሂምና ልጃቸው እስማኤል ነው በቃ። ይሄን እንዴት እናርገው? አው እስማኤል ነው ከሱ ጋር ይጨርስ። ምን ታርገው? ሰለም ረሱልም አቡበክርም አደሱት በዛ። እሺ አደሱ የሚል እዚህ ውስጥ እንፈልጋሽ። አንዴ እናንብበው አብረን እንግዲህ አንድ አዲስ ነው እንዴ? ሚሊዮን አዲስ እኮ ነው ያለው። አዲስ አንድ እቺ አዲስ ይዘህ ደሞ እቺ ሌላም አመጣላለሁ። ቆይ ሌላም አመጣላለሁ። በጣም እንደው ኮንፊውዝ የሚያደርግ ሌላም አመጣላለሁ። በጣም የሚያሳብ ኮንፊውዝ መቼም አያደርገኝ። አረ መቼም አያደርገኝ። እሺ አሁን የቁርአኑን ይይልኝ ክፈትልኝ አመጣላለሁ። ይሄንን ራሱ እንደዚህ አላፍርም። ውሸት ተረጋጋለ ተረጋጋ። እሺ እናንብበው። አደሰ የሚል ካለ አደሰ የሚል ካለ ሄሪንግ ስቶን እዚህ ውስጥ አደሰ ነው the people of Mecca አንዴ ቆይ እሺ with the people of Mecca የመካ ሰዎች ምንድን ናቸው? ጣዖት አምላኪያን ከነሱ ጋር for building of ይልና the Kaaba ምንን ከአባን ለመገንባት ሰዎች ሁሉ ራቁታቸውን የሚያመልኩት ሰዎች ሁሉ እንትን የሚሉት ራቁታቸውን አሁን ባይዘው ወይ ራቁት ነው የሚዞርበት ያ ቦታ ሚሳ ዓለም ሁሉ ወደዛ ዞሮ የሚሰግደው ማን የገነባው ነው? መሐመድ የገነባው። መሐመድና የመካ ሰዎች አጎቱ የገነቡት ጣዖት ዓለም ሁሉ ወደዛ ዞሮ የሚሰግድለት ጣዖት። ከዛ ደግሞ ይመጡና ደግሞ ምን ይለናል? ኢብራሂምና እስማኤል ይሄው እዚህ ጋር ይሄው for the building of ይላል ከአባን ለመገንባት ድንጋይ ሲሸከም ነበር ይለናል። ቁጥር 2 127 አውጣል። ቁጥር 2 127 አውጣል። ባወጣም እኮ ኮንፊውዝ ነው የሚያደርገኝ እንጂ ኮንፈርመር አይደለም። ምንም የለውም አይደለም። እሺ እናውጣው ንገረን። ተመልከቱ እዚህ ጋር ተሰምታችኋል አይደለ? መሐመድና የመካ ሰዎች ናቸው ይሄንን ሰዎች የሚስሙትን የሚልሱትን የሚሰግዱለትን ይሄ ኃጢአት ይቅር ይላል የሚለን ከሰማይ ወረደ ምናምን እያለ የሚሰክሰንን ማን የገነባው? መሐመድና ዘመዶቹ ናቸው የገነቡት አጎቱ። እሺ ቁጥር 2 ምዕራፍ 2 127 አውጣው። ምዕራፍ 2 127 አውጣልኝ። ምዕራፍ 2 በጣም ጥሩ አመጣልኝ። እንደው በጣም ጥሩ አመጣልኝ። 127 በጣም የምፈልገው ምዕራፍ 144 ላይ እንጀምራለን። ስሙ እንግዲህ ሁላችሁም ስሙ 144 እንጀምራለን። በጣም አሪፍ ሐሳብ አመጣልን። በጣም አሪፍ ሐሳብ አያችሁ። ማን የገነባው? መሐመድ ነው የገነባው። ከማን ጋራ? ከመካ ሰዎች ጋር። ከማን ጋር? ከጣዖት አምላኪዎች ጋር። ማን? እሺ ቁጥር 2 127 እሺ አወጣላለሁ። እንደውም እኮ ይሄን ጥያቄ በጣም ስጠይቅ ነበር ባለፈው አልነበርክም እንጂ ተመልከቱ። እንግዲህ አሁን ኮንፊውዘር ነው የምንለው ለዚህ ነው። ኮንፊውዝ ነው የሚያደርጋችሁ ቁርአን። ተመልከቱ እንግዲህ በጣም ይሄ እንደው እግዚአብሔር ይባርክ በእውነት እንትኔን በጣም አሳጠርክልኝ። ተመልከቱ መሐመድ ወዴት ነው የሚሰግደው? ወደ ኢየሩሳሌም ነበር አይደል የሚሰግደው ነበር። አላህ ደግሞ የሚለውን ተመልከቱ። ኧረ አንተ ልጅ በእናትህ በጣም ነው ያደነኩህ በእውነት ይህን ስላመጣልኝ። በጣም የፊትህን ወደ ሰማይ መገላበጥ በእርግጥ እናያለን። ልቡ ደስ አላለውም። ለምን? ወደ ኢየሩሳሌም ዞሮ በመስገዱ ደስተኛ አይደለም መሐመድ። ከዛ ፊቱን ወደ ሰማይ ያገላብጣል። ለምን? የሚወዳት ወደምትወዳትም ቂብላ እናዞራለን። አላህ ወደሚወደው በፍጹም ማን ወደሚወደው? ይኸው ወደምትወዳትም ቁርአን መሐመድ የሚወደው ነገር የሚደረግለት እንጂ አላህ ለፍጥረት ሁሉ የሚያደርገው አይደለም። ምን አለው? ወደምትወዳት ቂብላ እናዞራለን። አላህ ወደሚወደው ቂብላ አለ።
ወደ ሞደው ቂብላ አላህ ቢወደው መሐመድን ኮንፈርም የሚያደርገው የሚወደውን ነገር አላህ ያወደውን ነገር አስጨርሰኝ ቅድም ምን አለ ካዕባን ማን የገነባው መሐመድ ካዕባን ማን የገነባው የመካ ሰዎች ካዕባን ማን የገነባው የመሐመድ አጎቶች እነዚህ ደግሞ ቁጥር 227 እሱን ተባበረ 127 እሱ ስለ ግንባታው ካልክ ይሄ ነው እንመጣለን ኦኬ ከዛ በኋላ ወይስ ይመጣበት ለሳክስ ብሎ ምን አደረገ ወደ ኢየሩሳሌም ፊቱን ዞሮ መስገድ ጀመረ ኢየሩሳሌም ላይ ምን አለ የሰለሞን ቤተ መቅደስ አለ የእግዚአብሔር ቤተ መቅደስ አለ ተብሎ ስለሚባል ወደዛ ይዞሮ ይሰግድ ነበር ለሳክስ ብሎ ማለት ነው ግን ምን አለ ልብ ውስጥ ምን አለች የገነባት የሚያመልከው የነበረ ካጎቶቹና ከዘመዶቹ ጋር የሚያመልከው ቅድም ያወጣ ነው ሐዲስ 364 ላይ ሰያል ቡኻሪ መሐመድ አንድ ነገር አላመለከም ካዕባን አላመለከም መሐመድ ያመለከው ፈጣሪን ነው እና እያንዳንዱ ያወጣና አንተ ጊዜ ኖሮ ተረጋግታ አዳምጠኝ እንጂ እያንዳንዱን አወጣላለሁ እዚህ ጋር የምትፈልገው መረጃ ሁሉ አመጣላለሁ የምትፈልገው ሁሉ እኔ እውነቴን ነው የምልህ ኮንፊውዘር ነው ኮንፊውዝድ የሚያደርግ እስቲ ይሄንን እስቲ አንተ ተረጋግተ አምሮ እንዳለው ሰው አንተ ፊትህን ወደ ሰማይ መገላበጥ በርግጥ እናያለን ወደምትወዳትም ቂብላ እናዞራለን ለምን እሱ ነው የገነባው ለምን ጣዖት ሲያመልክን ስለነበረ ከማ ጋር ካጎቱና ከመካ ሰዎች ጋር ሐዲሱን አውጥተን አይተናል መካ ላይ ነበር ጣዖት በአጠቃላይ እኮ አፈረሰ መሐመድ ብራዘር አፈረሰ ሚሊታል መሐመድ እኮ አፈረሰው ጣዖቱን ሁሉ አፈረሰው ወደመ ይሄው አምላኪዎቹ ራሳቸውን ይሄው አምጣ አፈረሰ ሚሊው ገነባ ነው አፈረሰ ነው ሚለው ይሄ ማለት የሚያመልኩትን አካላቶችን አፈረሷቸዋል ሲጀመር ማለት ጣዖት የሚያመልኩት ነው ይያልኩ ያለው ገነባ ነው አፈረሰ ነው ይሄንን አሰማ ገነባ ነው ጣዖት አምላኪዎችን አፈረሷቸዋል ጨርሷቸዋል ሲጀመር ማለት ነው እሺ ያሉት ተቀብሏል እንዴ ያሉት ወጣ አፈረሰ ያልኩ እኮ ሰዎቹን ነው የሚያመልኩት የነበሩት የአይነት አመልኮሽ የነበራቸውን ሰዎች አፈረሷቸዋል ጨርሷቸዋል እሺ ይሄ ገነባ ነው አፈረሰ ነው የሚለው መሐመድ ጋር አፈረሰ አላልኩም እኮ አፈረሰ ያልኩ ሰዎቹን ነው እሺ ምንድነው አስተሳሰባቸው ፈርሷል አካይዳቸው አስተሳሰባቸው ፈርሷል ነው ይያልኩ ያለው አስተሳሰባቸው የጣዖት አመልኮሽነት የነበራቸው ሂደት ፈርሷል እሱም ሌላ ኮንፊውዥን ያመጣል ሱራ 53 ከአንድ ጀምረን ስናነብ ወልታች ሙሉን ስናነብ አላ ለምን ቁርአን 227 ለመታወጣል እና አውጣለ ወይስ አፈረሰው የሚለውን ሐሳብ እሱን ጨርሰን አፈረሰ ስላልክ አስተካክለን እንምጣ አፈረሰ የሚል ሐሳብ ከምንድነው የመጣው አላህን ሳሉት አፈረሰ ማለት የሰዎቹ አስተሳሰብ ጣዖት አምላክሽነት የነበረው ነገር ፈርሷል ነው አፈረሰ የሚለው ሐሳብ ሰዎቹ እንዳያፈርሱ እሺ አልጨርሳ አፈረሰ የሚለው ሐሳብ አላህን ሳሉት ቀረጹት በቅርጽ ከዛ አላህ አንተ ሶስት ልጆች አለክ ይታለ ማረጃ ይታለ ማረጃ ታወራ ይሄው አወጣለሁ ችግር የለውም አላህ ሶስት አላህ ቀረጹት የሚል ነገር አለ እሺ ይሄው እናወጣለን ችግር የለውም ለማትረጋጋ እኔ ነኝ የምጠይቀው እሺ አውጣ ስለዚህ አውጣ አላህ ሶስት ልጃገረዶ ቆሽ አረባክ ሶስት ልጃገረዶች አለክ ላት መናትና ኡዛም ይባሉ እነዚህ ልጃገረዶች የአላህ ናቸው ያንተ ናቸው ብለው ያመልኩት ነበር ከዛ አላህ ተናደደ እንዴት እናንተ ወንድ ኖሯችሁ እኔ ሴት ልጅ ይኖረኛል የሚል ተናደደ ማለት ነው በዚህ ምክንያት የሴቶች አባት አልባልም ብሎ ላት መናት ኡዛም ከራው ጋር ምን አደረገ አስፈራረሰ ምን የሚል ሐሳብ መጥቶ ቁሉ አላሁ አሐድ አላሁ ሰመድ ለም የልድ ወለም ይውለድ የሚል ማለት ነው ይሄው ሶስት ልጃገረዶች ነበሩት አጠገቡ አድርገው
የሶስት ልጆች አባት የሶስት ሴት ልጃገረዶች አባት ነው ብለው ያመልኩ ነበረ። ይሄው ከጌታቸው ታምራቶች ታላላቆቹን በእርግጥ አየን። አላት አልዑዛ አያችሁን አለና ሶስተኛይቱም አነስተኛዋን መናዋትን አያችሁን? ለእናንተ ወንድ ልጅ ወንድ ለእርሱ ሴት ልጅ ይኖራልን? ተናዶ ማለት ነው። ይሄው 21 ላይ 53 21 ላይ እናንተ ወንድ ልጅ ለሱ ሴት ምናምን ብለው ተናዶ 38 5 ላይ አፈረሰው። ለዚህ ነው ኮንፊውዥን ነው የሚፈጥረው። ከአባን የገነባው ማን ነው አለን? መሐመድ ራሱ። ከዛ ምን አለን? አይ ኢብራሂም እና እስማኤል የገነቡት። በቃ ለኔ ሰዓት ከሰጠኸኝ ይሄው ለካባው አስፈረሰ የምትለው ይሄውና 3366 በአብርሃም እና በሰለሞን መካከል 40 ዓመት ልዩነት። ወረድክ ጠጣ እንጂ ይሄን ውሸት ቁጭ ብለህ እንዴ አብርሃም ዘፍጥረት ውስጥ አይደል እንዴ ያለው? የገረመኝ ደግሞ ማለት ነው አሁን ተሻለ አው በ40 ዓመት ውስጥ አይገርምም? ደግሞ የገረመኝ በመረጃውን አመጣለሁ ብሎ ነው እኮ ይሄ መጨረሻውን ቁጥር ሳሂህ ቡኻሪ ላይ ያስከፈተው እኮ አሁን ሱረቱል 127 እያለ በቃ ኖርማል ነው ይሄ ይገልጻል ነብዩ መገማታቸው ብሎ ነበርና በጣም የሚገርም ነው። ጌታን ቃላዩ ተሰማል ማለት ኮንፊውዝድ እኮ ነው ያደረጋችሁ ወገኖች። እኔ ሰው እንዴት እዚህ ሊኖ ደግሞ እኔ አሁን ድሮ እንኳን እንትን መስጊድል ሐረምን እኮ የተከሉት ኢብራሂም ሱሌይማን ምናምን እውነት አይመስልም ሲታይ። ግን ከአጎቶቹ ጋር እሱ ጣዖት እያመለከ ይኸውና አብሮ የገነባውን እድሳት ነው አለን። ይኸውና እባካችሁ እስቲ አንብቡት። እንደው እኔ ከተሳሳትኩ እስቲ ላሳያችሁ ወንድሞች። አነበብኩት እኮ እግዚአብሔርን በስነ ስርዓት ይኸው ማንበብ ትችላላችሁ እንጂ ምን is confused እኔ በጣም ይሄኔ ዛሬ በጣም የሚገርም እንትን ያመጣው ታውቃለህ እውነት። እና ይሄን ይስማል እዚህ ጋር while ይላል Allah's messenger was carrying a stone ይላል along with the people of Mecca። ቅድም ምን አለን አያችሁ? መካ ላይ የተገነባው መስጊደል ሐረም ምን ይላል ይቀድማል አለ። መስጊደል ሐረምን ማን ነው የገነባው? መካ ላይ በጣም እንመለሳለን በእውነት የቀደሙ እቺን ቦታ ያዙልኝ ብቻ። አያችሁ was carrying a stone ይልና በቅንፍ ውስጥ along with the people of Mecca ከመካ ሰዎች ጋር for ይላል the building of the Kaaba። ሌላውን አልነግራችሁም። ያው ራቁቱን ወደቀ ምናምን ልብሱ ላዛር የምትለው ባይዘው ፓንት ይመስለኛልና እሱን አድርጎ ነበር። እሱን አውጥቶ የትከሻውን ሲቆረቁረው ይመስለኛል ላዩ ላይ ጣል እንዲያደርግ እየሰራ እሱ ጭራሽ አላወቀም ነበር ራቁቱን መሆኑን። ብልቱ እየተንጠለጠለ ምናምን እንትን ሲል አላወቀም ነበር ነብዩ ራሱን ስትሆነዋል ለጣዖት ስለሚገነባ። ስለዚህ ይሄንን ገነባና ምን አያችሁ? ከአባ። እባካችሁ እቺን ነገር ያዙልኝ። አሁን ከአባ ማን ገንብቶት ነው? መሐመድ። ከማን ጋር? ከመካ ሰዎች ጋር። ከዛ አጎቱ እዚህ ጋር አለ። ኦ ማይ ኔፒው it would be better ይለዋል if you take off your laser and put it over your shoulders underneath the stones ይላል ከድንጋዩ በታች። so he took off his laser and put it over his shoulder ይልና put he feel unconscious ይላል and since then he had never been seen naked ራቁቱ መሆኑን እስከማያውቅ ድረስ ማለት ነው የደርሶ የነበረው። ምን ሲያደርግ? ከአባን ሲገነቡ። እሺ ለዚህ ለከአባ ደግሞ ከገነባ በኋላ ምን አለን? ማሜ አይ ማሜ አንተ እኮ ቀልድ ትችልበታለህ። እሺ ለዚህ ለከአባ ጌታ ደግሞ ምን በለው አለ? አመጣና ሰዎቹን ማን ገነባው? ራሱ ገነባው። ራሱ እንትን አለው። ከዛ ምን በለው አላቸው? ይሄው እዚህ ጋር የከአባ ቅድም አሳይቻችኋለሁ አለ የዚህም ቤት የምን የከአባን የዓለምን ጌታ ነው ሰማይና ምድር የፈጠረው ነው የገነባውትን ይመስለኛል። ብለርዶ ነው እናንተ ጋር አይታይም መሰለኝ። ሱራ
106 3 አይማው ካሜራ ትንሽ አይታይም ወንድም ይኸው ነው ይላል። ስለዚህ የዚህም ቤት ወይ ደግሞ የካዕባን አያችሁ፣ የካዕባን ማን የገነባውን? መሐመድ የገነባውን ራቁቱን እንትኑን እያንጠለጠለ የገነባውን ይኸውና፣ አንኮንሽስ ራሱን እስኪ ሴት ድረስ ነው የገነባው። ለሱ ምን በሉ ተገዙ፣ ይገዙ። ማን የገነባው? እሱ ደግሞ ይመጣና ሱራ 2 ለሳክስ ብሎ ምን ያደርግ ነበረ ማለት ነው? ወደ ኢየሩሳሌም ዞሮ ይሰግድ ነበር። ከዛ በቃ ልቡ በጣም ደስ አላለውም። ወደ ሰማይ ይገለባበጣል፣ ይገለማመጣል። ለምን? የገነባው አላህ ጣዖት አላህ ራሱ የተከለው ጣዖት ስላለ። ከዛ አየ ወደ ላይ። ከዛ አላህ አየው፣ አዘነለት በጣም መሐመድ ልብ ውስጥ የሚገላበጠውን ልብ ውስጥ በቃ የሚጮውበትን እንቅልፍ የነሳውን ነገር አየ፣ የጣዖቱን ነገር በጣም በቃ አላህ አዘነለትና የፊትን ወደኛ መገላበጥ በእውነት አየን። ከዛስ ወደምትወዳት ወደምወደዋላ ነው ወደምትወዳት ወዴት? ወደ ከአባ ፊትህን እናዞራለን። እኔ አይደለሁም ያልኩት። ከአባ ማን የገነባው? ራሱ በእጁ ለጠረበው ጌታ በእጁ ለጠረበው አምላክ ስገዱ እያለን ነው ማለት ነው። ይኸው እዚህ ጋር የፊትህን ወደ ሰማይ መገላበጥ በእርግጥ እናያለን። ወደምትወዳትም አላህ ወደሚወደው መሐመድ ወደሚወደው ለምን? ስለገነባው። ለምን? ስለሰራው። ራሱ ጠርቦ ስለሰራው ቂብላ እናዞራለን። ስለዚህ ፊትን ወደ ተከበረው መስጊድ ወዴት? ወደ ከአባ። ከአባ ማን ገነባ? መሐመድ። ወዴት? ወደ ከአባ አቅጣጫ እናዞራለን። ቀየረው ደግሞ ኧረ እባክህ ኮንፊውዝ ወይ እና ይሄ ነው። ቀጥሉ ሌሎቻችሁ ወንድሞች። አይ እኔ እንኳን ቀደም ባይዘዊ ቁርአን ያላ ቃል ነው ሲል ገርሞኝ ነው። እኔ እሱ ላይ ነው በጣም ገርሞኝ። ያው ያበደ ነው አስተምሬ ላክልን በስነ ስርዓት ቃል ይወት ያሰማልን ብያለሁ። በስነ ስርዓት ያው ይሄንን ነገር ደግሞ ታምሩ ወንድማችን አጥንቶ እንደሚመጣ ተስፋ አደርጋለሁ። እና እኔ ጀመርኩ ቁርአን ያላህ ቃል አይደለም የሚለው እስካሁን ተመልሶልናል። ግን ተመልሶልናል። እሱ ደግሞ እንዴት ሊሆን ይችላል መሰለህ? እፎይ ተመልሶልናል። አይተን እሱ አልተመለሰልንም። ግን እሱ ሚካኤል ቀጥል ወንድሜ። እሱ ላይ በእርግጥ ብዙ የተዘጋጀ ነገር አለኝ። መቼ እንደሚሆን ባላውቅም ግን ቁርአንን የአላህ ቃል ነው ብለን ለመቀበል እንግዲህ መጀመሪያ ማየት ያለብን የመሐመድን መነሻ ነው አይደለ? ያ አይ ግን ሚካ 364ን አንበብ ወንድማችን ሰሂህ ቡኻሪ 364 መሐመድ እንደገነባው ነው የሚናገረው። 3366 ላይ ደግሞ ሰሂህ ቡኻሪ ነው ሁለቱም ያሉት። 3366 ላይ የትኛው መስጊድ ይቀድማል አሉት ሲጠይቁት ካዕባው ይቀድማል አለ። ከዛም በኋላ ግን ሁለተኛው ሲሉት ኢየሩሳሌም ያለው አለ። ከዛ በሁለቱ መካከል ስንት ዓመት ልዩነት አለ ሲል 40 ዓመት ልዩነት አለ። እና ይሄ የሚሆነው በአብርሃምና በእስማኤል እነዚህ ሰሂህ ቡኻሪ እነዚህን ማየት ትችላለህ። ሌላው ያው ካዕባን ከገነባ በኋላ ይገዙ ብሎ ያለው በኋላ ላይ እንደውም እነሱ መጀመሪያ ሌሎቹ የሚያመልኩት አላህን ቀርጸው አላህ ስር 3 ሴቶች ልጃገረዶች አሉት ብለው ነው የሚገዙት የነበረው። ይሄን እንደውም መቼ እንዳስቆሙት ራሱ በደንብ ይናገራል። የመጨረሻውን ሐጅ ወዱአ የሚባል ሐጅ ላይ ነው አቡበክር ከተሾመ በኋላ ይሄንን ያስቆሟቸው። እሱም አዲሱ አለ ችግር የለውም። እና ይሄ ፌክ ነው ሁሉም ነገር። ለማንኛውም ወደ ቁርአኑ ስንመጣ መጀመሪያ መሐመድ ለምንድን ነው እሱ ወደ ሂራ ዋሻ የሚመላለሰው? ምንድን ነው ችግሩ? እንግዲህ እኔ እስከማውቀው ድረስ አንዳንዴ የሆነ ሙዳችሁ ሲበላሽ በጣም ብቻችሁ መሆን ስትፈልጉ የሆነ የተረበሸ ነገር ሲሆን ብቻችሁ ሰው ብቻውን መገለል ይፈልጋል እና ብቻውን መሆን ይፈልጋል ይመስለኛል። እንደዛ ይመስለኛል ሜዲቴት ሊያደርግ ከዚህ ከመንፈሱም ጋር በተያያዘ ወደ ሂራ ዋሻ ይሄዳል እና
እየሄደ እያለ ከዕለታት አንድ ቀን አለ እንደውም ምግብ እየወሰደ ሁሉ ይመለሳል ወደ ሚስቱ። ምግብ እየወሰደ ከቤቱ ተመልሶ ወደዛ ወደ ሄራ ዋሻ ይሄድ ነበር ይመስለኛል። የመንፈስ ጭንቀት ያለበት እንደዛም ነው የሚያስረዳው ሐሳቡ 6982 ላይ ሳሂህ ቡኻሪ 6982 ላይ ሄደን የምናገኘው ነገር ነው። ከዛም በኋላ እንግዲህ መጽሐፍ ቅዱስ ላይ እናውቃለን፣ ቁርአን ላይ እናውቃለን። ጅብሪል ወደ ነብዩ ሲመጣ ዲስሪስፔክት አድርጎት ነው የመጣው። አይታችሁ ከሆነ በጣም ፎርስፉሊ የተጫነው አንብብ አይነት ነገር ማመናጨቅ አይነት ነገር ነው እንግዲህ ይታየው። እሱ ዲቴል ከሱ ንግግር የተነሳ ማለት አንተ ላይ ማየት እኮ እንችላለን። እሱን ሱራ 96 1 ላይ 6982 ላይ አለ በደንብ በግልጽ ስለተቀመጠ እሱን ነው የምላችሁ። ሳሂህ ቡኻሪ 6982 ላይ በደንብ እሱ ተገልጿል። እና አንደኛ ዲስሪስፔክት ነው ያደረገው። ዲስሪስፔክት የሚያደርግ ደግሞ የእግዚአብሔር መንፈስም የእግዚአብሔር መልአክም የለም እስካሁን የመጣውን። እንደውም ሲፈሩ እያበረታታቸው እዛው ቁርአን ላይ የምናገኘው እንደውም ወደ ጅብሪል ወደ ማርያም ሲመጣ እንዴት አድርጎ ትሪት እንደሚያደርጋት እንዴት አድርጎ ራሱን ሲገልጽላት እንደነበረ ያው እሱ የተለየው ጅብሪል ቢሆንም ወደ ዘከሪያ ሲመጣ እና እነዚህ ነገሮች ስናይ ፈጣሪ ወደ ሰዎች የላከት ሲልክ መልአኮችም ይምጡ ራሱም ፈጣሪ ይናገር ዲስሪስፔክት አድርጎ ወይ ደግሞ እንደዚህ እያመናጨቀ እያዳፋ እያጋጨ ምናምን አይደለም። ነብዩን እንደዛ ነው ያደረገው። ግን ከዛ በኋላ ሲመለስ ከተናገረው ንግግሮች ውስጥ ነው ያንን ሐሳብ በደንብ አድርገን መረዳት የምንችለው። ወደ ከዲጃ ተመልሶ አልብሽኝ ካላት በኋላ ታለብሰዋለች። በጣም ፍርሃት ውስጥ ነበረ፣ መንቀጥቀጥ ላይ ነበረ ምናምን። ከዛ ያ ፍርሃት ሲሄድለት ነው ያለውን ዲቴል የሆነውን የደረሰበትን ነገር ሁሉ ነገራት። ምን ብሎ የሆነ ምንድነው የሆንኩት ያለው ዋት ሃፕንድ ቱ ሚ መጀመሪያ ያላት 6982 ላይ ዋት ሃፕንድ ቱ ሚ። ከዛም በኋላ ምንድነው ያላት የሆነ ክፉ ነገር ደርሶብኛል። እንግዲህ እዛ ውስጥ ገብቶ ተጨምቆ የመጣው ማን ነው? እሱ ነው። ስለደረሰበት ነገር የሚያውቀው እሱ ነው አይደል? እንደዛ ነው ማለት ያስረድቷታል እኮ ኦልሬዲ ሲያስረዳት ይሄማ እንዴ እግዚአብሔር መንፈስ ነው ይሄማ የነ ሙሴ ምናምን አይደለም ያለችው። ባሏ ነው ከደረሰበት ቴንሽን እንዲወጣ ምንድን ነው ያደረገችው? ኖ አንተ መልካም ሰው ነህ፣ አንተ ልጆችን ትረዳለህ፣ አንተ ቅን ሰው ምናምን ልታረጋጋው ሞክራለች። ግን ያላት ምንድነው? እሱ ክፉ ነገር ነው ያላት። ስለዚህ ሁልጊዜ ክፉ ነገር የሚመጣው ከክፉ መንፈስ ነው፣ ምንም ጥያቄ የለው። አዲሱን ይኸውና ቆይ እስኪ ትንሽ እንትን ላድርግና በላችሁ መሰለኝ ትንሽ ከፍ ላድርገውና እሱም ቦታ አነብላችሁና ከዛም በኋላ ያለውን ሀሳብ ብናገሩ ረጅም ስለሆነ በጣም ተኔራ ይኸውና ያችሁ አልብሽኝ ብሎ ዲቴል ከነገራት በኋላ እንግዲህ የደረሰበትን የሚያውቀው እሱ ነው ብያቸዋለሁ። ከዲጃ ዋዝ ሮንግ ዊዝ ሚ ምንድነው የሆንኩት? ከዛ then he told her everything ዲቴል ነገራት የደረሰበትን ነገር that had happened and said ይላል I fear ፈርቻለሁኝ that something may happen to me ፍርሃት ውስጥ ነው ያለሁት የሆነ ክፉ ነገር ሳይደርስብኝ አይቀርም ብሎ ነገራት ማለት ነው። ስለዚህ ምን መሆን ነበረበት የነበረው? እኔ እንደኔ እንግዲህ የእግዚአብሔር መልአክ መጥቶ ይሄን ነገረኝ አይደለም ያላት። ምንድነው የሆንኩት? ራሱን ስቶ እንደነበረ እንዳበደ ሰው ምናምን አይነት ነገር ነው። እንግዲህ ምንድነው የሆንኩት ሲላት ከዛ በኋላ የሆነ ፈርቻለሁኝ የሆነ ክፉ ነገር አጋጥሞኛል። ስለዚህ ክፉ ነገር ሁሉ ከየት ነው ማለት ነው? ከሰይጣን ነው እንጂ መቼም የእግዚአብሔር መንፈስ ክፉ ነገር ያመጣብናል ብዬ አላምንም። የመጣባቸው የእግዚአብሔር መንፈስ የመጣባቸው በደስታ ያንን ነገር ተቀብለው ቁርአንን አንቀጽ አንስቶ ስለተናገረ ይህንን የጻፉት አረቦች ናቸው ማለት አይደለም። አንዴ ላይ ነው እንግዲህ አምጥቻለሁ አሳይቻለሁ። አንዴ ቆይ ይሄን የጻፉት እነርሱ ናቸው። ይሄን የጻፈው ነው ሁሉ ተቋል ስሙ ሁሉ አለ። ቁርአንን እያብራሩ የጻፉት እነሱ ናቸው።
በቃ እንግዲህ እነሱ ከጻፉት ማለት ነው። አንዴ ይሄንን አሁን አቋርጡትና ቢል ላይ ይሄንን ካየሽው ማለት ነው ዩቲዩብ ላይ ተሰርቶበታል። አይ ቲንክ አሁን ያመጣው ማሚ ከአሁን በፊት ሳላ ሰርቶበታል። ሳላ ላይ ገብተሽ ማየት ትችያለሽና ያንን ሳላ የሰራበትን ደግሞ እዚያ ላይ ሳላ ሰራበት ላይ ማለት ነው የምንድነው የአላህ ልጅ ምናምን በሚል አስቀምጦታል። ያ ያውን የከፈተው ማለት ነው። እና ቁይናናና እንዴ ከፈተው ወይ ማሚ ሚውት አድርገውና አንዴ አዳምጥ ቢል አዳምጪው። ይሄንን ካሁን በፊት ሳላ ሰርቶበታል ያመጣልን ማሚ የተሰራበት ነው። እኔ ራሱ ዩቲዩብ ላይ አይቼው ነበር። ቀጥል ማይክን እዚሁ ላይ እና እናሰማቸው አይደል? ልክፈታው ጁዳይዝም ቴዎሎጂ ነው እየተናገረ ያለው ወይስ ደግሞ ስለ ጥቂቶቹ? ኦኬ እነዚህ ነገራቶች ሂስቶሪካል ባክግራውንዱን አንስተን እንመልከት። ምዕራፍ 9 ቁጥር 30 ላይ ነው ያለው። ወቃለት اليهود ዑዘይር ኢብኑላህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የነርሱ ያጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። ስለዚህ በትክክል ዑዘይር የአምላክ ልጅ ወይ የአላህ ልጅ እንደሆነ የሚያምኑ ሰዎች በወቅቱ እንደነበሩ ከዚህ ልንረዳ እንችላለን። በተጨማሪ አንድ ሶስት ለማለት ያህል ኤንሳይክሎፒዲያ ጁዳይካ ሰከንድ ኤዲሽን ላይ ወይ ደግሞ ቮሊዩም 6 ገጽ 1108 ላይ የተቀመጠ ነገር እናገኛለን። ወቅቱ በየመን ሲኖር የነበረ አንድ አይሁድ በግልጽ believe that ዑዘይር was indeed the son of Allah ዑዘይር የአላህ ልጅ እንደሆነ ያምን እንደነበረ ተቀምጠዋል። በተጨማሪ ደግሞ ይህንን አቋም history of Jewish of Arabia የተሰኘ መጽሐፍ ላይ ልናገኝ እንችላለን እና ግልጽ ነው። በመጀመሪያ ደረጃ ከኢስላሚክ አዌርነስ ኦር ከሌሎች የሙስሊሞች ዌብሳይት አምጥተህ እንጂ መጽሐፉን ገልጣ አላነበብክም። ብታነብ ኖሮ ኢንሳይክሎፒዲያ ጁዳይካ ርዕሱን ምን ይለዋል? ኢን ኢስላም ብሎ ይጀምራል። በእስልምና ውስጥ ያለውን ማለት ነው። እስኪ መጽሐፉን ገልጠን አብረን እናንብብ። እንደዚህ ይላል። Muhammad claims that in the opinion of the Jews, Uzair ወይም Ezra is the son of God. These words are an enigma because no such opinion is to be found among the Jews. እንደዚህ አይነት እምነት በአይሁዳን መካከል የለም። ይሄ ውሸት ነው፣ ይሄ ፈጠራ ነው፣ ሐሰት ነው ይላል መጽሐፍ። ገና ከላይ ሲጀምር አያንተ ወደ ላይ ወጣ ብለህ ወይም መጽሐፉን አግኝተህ አላነበብክም። ራስህ ኤዲት ያደረከውን ቀይ ያሰመርክበትን ወይም ከዌብሳይቱ ላይ ቀጥታ ነው ያመጣኸው። ሁለተኛ ይሄው ኢንሳይክሎፒዲያ ሙስሊም ሊቃውንትን በተደጋጋሚ ይጠቅሳል። ለምሳሌ the Muslim traditionalists attempts to explain the words of Muhammad with the Muslim legend ምን ማለት ነው? ሙስሊም የቁርአን ሙፈሲሮች መተርጉማን ይሄንን የሙሐመድን ንግግር በእስልምና አፈታሪክ ሊፈቱት ይሞክራሉ ይላል። ይቀጥልና ጠበሪን ይጠቅሳል። ጠበሪ cites another version of this legend እያለ ጠበሪ ደግሞ የሚያመጣቸውን ከአማሌቃውያን ጋር በተያያዘ ስለ እዝራ የሚያመጣውን ደግሞ መልሶ ይዘግባል። ስለዚህ ሙስሊሞችን መሰረት ያደረገ ነው። እታች ወርድና ኢብን እንኳን ከኢብን ሐዝም ንግግር ያመጣል። ኢብን ሐዝም ደግሞ ሙስሊም ነው። ስለዚህ መጽሐፉ ወይም ኢንሳይክሎፒዲያው እያለ ያለው በእስልምና ውስጥ በዚህ ጉዳይ የሚታመነውን እያቀረበ እንጂ የአይሁዳውያንን እምነት እየገለጸ አይደለም። ወይም ደግሞ የሆኑ የአይሁዳውያን ግሩፖች ይህንን ያምናሉ እያለ አይደለም። በተለይ ደግሞ በየመን አካባቢ የሚኖሩ ይሉ ነበር የሚለውን ደግሞ እዛው ያከሽፈዋል መጽሐፉ። አንተ ከፍተህ ስላላነበብክ ነው እንደዚህ ይላል። An allusion of the figure of Ezra as the apostle of the Messiah is found in a tale which is widespread among the Jews of Yemen. ይሄ እዝራ የመሲሁ አፖስትል ነው የሚለው በየመን አካባቢ የሚኖሩ አይሁዳውያን ውስጥ በስፋት በሚነገር ተረት ውስጥ ነው የሚገኘው ይላል። ይቀጥልና according to which Israel requested that they immigrate to erase Israel because they did not, he cursed them. ስለዚህ እዝራ ወደ ኢየሩሳሌም እንዲመለሱ ከየመን ሲጠይቃቸው እምቢ ስላሉ ረገማቸው። በዚህም ምክንያት ልጆቻቸውን እንኳን እዝራ ብለው አይሰይሙም ነበር ስለሚጠሉት ይላል። Yemenite Jews have therefore refrained from naming their children Ezra.
እንኳን የፈጣሪ ልጅ ሊያደርጉት ልጆቻቸውን እንኳን አይሰይሙም። ይሄንን the history of the Jews of the Arabia የሚለውን መጽሐፍ ሁለተኛ ላይ የጠቀስከው ላይ ራሱ እንዲህ እናነባለን። As mentioned above, when Ezra called all the Jews of the diaspora to the ingathering, the Yemenite Jews refused to return in anticipation of the destruction of the temple. ስለዚህ ሲጠራቸውን ቢያሉ ከዛ ረገማቸው፣ ከዛ የየመኖቹ ደግሞ ጠሉት በተደጋጋሚ ይላል። ሌላው the history of the Jews of Arabia የሚለው መጽሐፍ ላይ የጠቀስከው ፈጽሞ የተሳሳተ ነው። ምክንያቱም እዛ ጋር ኤልያስን ይጠቅሳል፣ ሄኖክን ይጠቅሳል። ከዚያ በኋላ ሌሎች ጻድቃን ሰዎችም የአምላክ ልጆች ይባላሉ በክብር ደረጃ ነው የሚለው። እኛ በክብር ደረጃ አይደለም ክርስቶስን የእግዚአብሔር ልጅ ምንለው። ስለዚህ ቁርአኑ ክርስቲያኖች በሚሉት ልክ የሚሉ አይሁዳውያን አሉ ብሎ ማለቱ ስህተት ነው፣ የተሳሳተ ልክ አይደለም። ምክንያቱም አይሁዳውያኑ በክብር ደረጃ ነው የሚሉት። ለምሳሌ አዳምም የእግዚአብሔር ልጅ ተብሏል። እስራኤላውያን ራሳቸውን የእግዚአብሔር ልጆች ይላሉ። እኛ በዛ መልክ አይደለም ክርስቶስን የእግዚአብሔር ልጅ ምንለው፣ የባህሪ ልጅ ነው ምንለው። ችግሩ ያንተ ቁርአን ክርስቲያኖች መሲሁን የባህሪ ልጅ እንደሚሉት አይሁዳውያን ኡዘይርን የአላህ ልጅ ነው አሉ ነው የሚለው። ስለዚህ ስቲል ተሳስቷል። ሌላው ደግሞ በትንሣኤ ቀን አይሁዳውያን ማንን ያመለካችሁት ሲባሉ ኡዘይርን ያመለክ ነው ይላሉ ይላል ሐዲስ። ልክ ክርስቲያኖች ማንን ያመለካችሁት ሲባል መሲሁን አመለክን እንደሚሉት ሌሎቹ ድንጋይ ያመለከ ድንጋይን አመለኩ እንደሚለው። ስለዚህ ጠቅላላ አይሁዳውያንን እያለ ነው እንጂ የተወሰኑትን እያለ አይደለም። በየመን አካባቢ ያሉትን እያለ አይደለም። በየመን አካባቢ ያሉትን እያለ ቢሆን እንኳን ስህተት መሆኑን አይተናል። ለማንኛውም አይ አይደለም ማሜ ይሄንን ያልኩክ ትናንትና አንተ ያልከው በአካባቢ ነው አውቀዋለሁ። የራሱን ፍልስፍና ተናገረ እንጂ መጽሐፍቶች ላይ እንደኔ አምጥቶ ማሜ እኔ መጽሐፍ ሰጠው ስምም ሰጠው። ማሜ መጽሐፉን አላነበብከውም። ስክሪንሻት አድርገህ ነው የመጣኸው አይደለ? ትናንትና ስጠይቅህ በሁለቱም ነው የጠየቁ፣ በቁርአኑም ጠይቄሃለሁ፣ በሐዲሱም ጠይቄሃለሁ። አንተ የመጣኸው መጽሐፍ ላይ ቆርጠክ ስላነበብከው ነው። ቪዲዮ ላይ እንደተመለከተው ደግሞ ከነ ሙሉ ማስረጃው ምንድነው ቅድም ነግሬሃለሁ። ሪፈር እያደረገ ያለው ከቁርአኑ ነው የሚለው። በእስልምና እንደዛ ብለው ያምናሉ ነው የሚለው እንጂ አይሁዶች በስትክክል ያምናሉ አይልም። በአይሁዶች አይደለም በእስልምና። ስለዚህ ያመጣኸውን ስክሪንሾት ማስረጃ መሆን አይችልም እና አልቀበልህም። ልጆቻቸውን አይሰ